ለሃና ስትል የኔን ቤተሰብ እንደምታቃጥል ነግረኝ ነበር። እና ሰማኛለህ? አሁን ደግሞ ተራው የኔ ነው። ከዚህ በኋላ የማታርፍ ከሆነ ለእህቴ ስል እንደዚህ እንዳለ በቁሙ አቃጥላለሁ። እሺ? እኔ ጆር ቢሆንስ? እዝራ ምን ሆነ ነው ግራ የምታጋባኝ? እንደሱ ከመሰለሽ በጣም ይቅርታ። እንዴ ስቀርብ ትርቀኛለህ፣ ልክ ልርቅ ስሞክር ደግሞ ትቀርበኛለህ። ምን እያደረክ ነው እዝራ? እስከዛሬ ላደረኩት ነገር በሙሉ ይቅርታ። እሷ እምነት ልናወጣ እንጂ ችግር ውስጥ የመግባት ሱስ ኑሮብን አይደለም። እና እኛ ችግር ውስጥ ከገባን ሀንዬ ምን ታደርግ? እኛ ፈቅደን አይደለም እንዴ? ቢያንስ ልትረዳንና ልትቀርበን ይገባ ነበር እኮ። ኧረ ተው አሴር ተው፣ ክፉ ቃል አትናገር። ፋዘርዬ እኔ ከእርሶ ባላቅም እሺ ቢያንስ እኛን ትተውን እርሶን መተው ነበረባት። ከዚህ በላይ እንዴት ታገዘኝ? ይኸው በየቀኑ እየመጣች ምግብ ትሰራልኛለች አይደለም እንዴ? ሀና ባትኖርም እኮ ለራሱ እንደማያንሱ አውቃሉ። የሚያውቁትን እውነት አሽሹ። አሴር እኔ እኮ አንተ ተሳስተሃል እያልኩኝ አይደለም። እና ምንድን ነው? አንዬ እኮ እድሜ ልኳን በመከራና በስቃይ ያደገች ልጅ ናት። እስቲ አሁን እንኳን እንተዋት፣ ደስታዋን ለትንሽ ጊዜም ቢሆን ታጣጥመበት። ሰላም ሰላም፣ እንዴት ናችሁ? የተወደዳችሁን የተከበራችሁ የኖላዊ ዩቲዩብ ቻናል ቤተሰቦች ሰላማችሁ ይብዛልኝ። እንኳን ደህና መጣችሁ። ሁላችሁንም ሰላም እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ነባሮች እንደተለመደው ዛሬ ኖላዊ ድራማ በክፍል 107 ማለት ነው። በክፍል 106 ላይ እንግዲህ የወይዘሮ ሜላት እና የባዩሽ ጉዳይ ትንሽ የተራራቀ ሆኗል ማለት ነው። የወይዘሮ ባዩሽ እንግዲህ መረጃዎችን ፖሊሶች አላገኙትም። እንዲሁም የሃና የፍቅር ውዝግብ ምን ይመስላል የሚለውን እናያለን ማለት ነው። ድራማው ሲጀማመር እንግዲህ ሃና ያለቀሰች በጣም ከፍቷት እንደነበረ እናያለን ማለት ነው። እሱም የከፋበት ምንድን ነው? አሴር መንገድ ላይ አግኝተው በሚያናግርበት ሰዓት እንግዲህ አንቺ ያለፈው ማንነትሽን ረስተሽ አሁን ላይ ያለሽውን ህይወት እያጣጣምሽ ነው፣ ግን የነበርሽበትን በፍጹም መርሳት የለብሽም። እኛን ሲሆን አባትሽን እንዴት መርሳት አለብሽ ብሎ ነግሯት ነበረ። ከዛም እንግዲህ እሷም እያሰበች ባለበት ሰዓት እውነቱን እኮ ነው ዛሬ ደስታዬን አገኘው ብዬ እነሱን ግን ወደ ኋላ ችላ ማለት የለብኝም። እናም እየተናገረ ነገር ትክክል ነው ብላ በጭንቀት ላይ እያለች ወይዘሮ ሜላት ወደ ክላሷ ሂዳ ምን ሆነሽ ነው ከፍቶሻል እኮ ስትላት፣ አዎ ማዬ እኔነቴን ታሪኬን ረስቼ አሁን ላለሁበት ደረጃ ያደረሱኝን ግን ችላ ብያቸዋለሁ። ታውቂያለሽ አሁን ላይ እነሱ ምን ሁኔታ ላይ እንዳሉ እንኳን በደንብ እያወቅኩ አይደለም። እስኪየኝ አሁን እኔ ሰው ነኝ ብላ ስታማክራት፣ ወይዘሮ ሜላት ደግሞ እንዳንቺ መልከ መልካምና ሀሳቢ ሰው በፍጹም የለም። አባትሽንም ቢሆን እኮ እየሄድሽ በየቀኑ ምግብ እየሰራሽላቸው ነው። ቆይ ምንድነው ሌላ ነገር? አንቺ የምችውን ሁሉ እያደረግሽ ነው። ሁሉም ሰው እንኮ እንዳንቺ አይደለም። አንቺ የተለየሽ ልጄ ነሽ ትላታለች። ምግብ ብቻውን የሰው ልጅ ፍቅር ሊሆን አይችልም። አጎናቸው መሆን አለብኝ። እንደ ወንድም እንደ አባት እንደ እናት ነው እሱ መከራውን አይቶ እዚህ ላለውበት ደረጃ አድርሶኛል። በዛ ላይ ደግሞ ተምቹና አሲር ከወንድሞቼ በላይ ናቸው። እዚህ ሊደርስ የቻልኩበት በእነሱ ላይ ነው። ታውቂያለሽ ብዙ ችግሮችን አሳልፈዋል ስትላት ትነግራታለች ለወይዘሮ ሜላት። ሜላትን በስተመጨረሻ እንግዲህ በቃ የሚቀልሽ ከሆነ ተጣጥበሽ እንግዲህ ወደ አባትሽ ጋር ሂጂ ትላታለች። ሀናም በሀሳቧ ተስማምታ እሺ ብላ ወደ ኖላዊ ትሄዳለች ማለት ነው። አቶ ኖላዊም እንግዲህ አሴር አብሮት ስለሚኖር እየጠበቀ ባለበት ሰዓት መጣ ቀረ እያለ ሲጨናነቅ በነበረበት ሰዓት እንግዲህ ሳይታሰብ ሀና ወደ ኖላዊ ቤት ትሄዳለች ማለት ነው። ሀናም እንግዲህ አሴርን አግኝተው እንደነበርና ሊያናግራት እንደማይፈልግና ችላ እንዳለኝ ነገረችው ለአባቷ ማለት ነው። አባቷም እንግዲህ አጽናንቶ መክሮ ምን ብሎ አባብሎ ነገሮችን ሁሉ ፊክስ ካደረገ በኋላ አሲርን ወደ ኖላዊ ቤት በሚሄድበት ሰዓት ሀናን ለምን ተናገርካት ብሎ እንግዲህ ይቅርታ እንዲጠይቃት ያደርጋል ማለት ነው። እኔ እኮ የተሳሳትኩት ነገር የለም፣ እውነቱን ነው የነገርኳት። እኛ የገባ ነው በእሷ ምክንያት አይደል እንደዚህ ችግር። ታዲያ ለምንድን ነው እኛንስ ትርሳን እርሰውን ለምን ብሎ በሚጠይቅበት ሰዓት ኖላዊ እንግዲህ ትክክል ላይ ያልከው ነገር ግን እስኪ እንተዋተኝ ደስታዋን ታጣጥምበት ብሎ ይነግረዋል ማለት ነው።
ካልክሽ ችግር የለውም ካስቀየምኩት አንተንም ይቅርታ እሷንም ይቅርታ ጠይቃለሁ ብሎ እንግዲህ ሀናን ወደ መጨረሻው አካባቢ ደውሎ ይቅርታ እንደሚጠይቃት ሊናገር ማለት ነው። ሊያገኛት ይፈልጋል ማለት ነው። በሌላ በኩል እንግዲህ ሰላም ለምንድን ነው ሀና ቤት የሌለችው ብላ እናቷን በምትጠይቅበት ሰዓት እንግዲህ ትንሽ ተጨናንቃ ስለነበረ እስኪ ወደ አባቷ ትሄድ ብዬ ከቀለላት ብዬ አሁን የሸኛት ትላታለች። ሰላምም ከእሷ ጋር እኮ መተኛት በጣም ነው ደስ የሚለኝ፣ እሷን ከሌለች መተኛት አልችልም ስትል እንግዲህ ስትጨፍሪ ዳሪ ብላ ታሰናብታታለች ማለት ነው። ቆይ ግን ለምንድን ነው ስትል አሲርን አግኝተው ነበረ ትላታለች። በቃ ነገራትላ ስለ ፍቅር አንዳንድ ነገሮችን ስትገልጽላት ወይዘሮ ሜላትም ሳይገባተኝ አብደሽ ልታሳብጂ ነው አደለ ትላታለች ማለት ነው። ሜላት እና ሰላም በሚያወሩበት ሰዓት ብዙም የማይጣጣሙበት ብዙ ነገሮች አሉ ማለት ነው። በሌላ በኩል እንግዲህ የወይዘሮ ባዩሽ እስር ቤት መቆየት፣ ወደ ፍርድ መቅረቧ፣ መረጃ ምንም አይነት ስላጡ ፖሊሶቹ እርስ በርሳቸው እየተመካከሩ ይገኛል ማለት ነው። እርግብ ትገኛለች ብለው ያሰቡበት ቦታ እንግዲህ ሜሮንን ይዘው ወደ ሜሮን ቤት ሂደው ነበረ። ከሄዱ በኋላ እንግዲህ እርግብ አልተገኘችም ማለት ነው። እርግብ የት ገባች? ከተምቹ ጋር ነው የጠፋችው ወይስ ደግሞ የት ነው ያለችው የሚለው ሌላ ታሪክ ፈጥሯል ማለት ነው። እንዲሁም የባዩሽ ጋርድ ደግሞ ፖሊሶችን እያጨናነቃቸው ይገኛል። ፍትሐዊ አይደለም እቺ ሴትዮ ያለ ሰራችሁ በወንጀል እንግዲህ እዚህ ጋር መቀመጥ የለባትም ወይ ልቀቋት፣ አሊያ ደግሞ ለፍትህ አቅርቧትና ፍርድ ቤት የሚለውን እንሰማለን እያለ እየዘተባቸው ነው ያለው ማለት ነው። ወይዘሮ ሜላት ቤት መጥተውም እንግዲህ ፖሊሶቹ መረጃ በሚፈልጉበት ሰዓት ሜላት በጣም ተናዳ ነበረ። ልጄንም እናቴንም እኔንም እኮ ልታጠፋኝ ያለች ሴትዮ እንዴት ነው ከስር የምትለቀቀው እያለች፣ ለዚህ ሁሉ ደግሞ በቂ ማስረጃ ሊኖር ይገባል። ነገሮች ሁሉ ወደ እርግብ ነው የሚያመለክተው። ወይዘሮ ሜላት ባዩሽ በእርግጥ አንቺን ብትመታሽም ግን ሀና እጇም እንዳለበት የእሷም ወንጀለኛ ናት ሲሉ ደግሞ በሌላ በኩል ያስጨንቋታል ማለት ነው። ወይዘሮ ሜላት አሁን ላይ ግራ ተጋብታለች። አሁን ላይ የመጨረሻ ውሳኔዋ ባዩሽ እዛ ከወጣች መግደል እንደምትችል እያሰበች ነው ማለት ነው። በዚህም እንግዲህ ከሰላም ጋር ቁጭ ብለው በሚያወሩበት ሰዓት ለምንድን ነው የተጨናነቅሽው? ምን ሆነሻል? ብላ ስትጠይቃት ራሱ ባዩሽ ልትፈታ ነው፣ ከእስር ቤት ልትወጣ ነው፣ ባትወጣ ይሻላታል ስትል ለምን ብላ ስትጠይቅ አዎ ቀን ፖሊሶች መጥተው ነበረ፣ መረጃ አተናል፣ እርግብም አልተገኘችም፣ ስለዚህ መውጣቱ አይቀርም ብለው ነገሩኝ እኮ አሁን በጣም ተናድጃለሁ ትላታለች። ቆይ ምን ማድረግ ነው ያለብን ስትላሰኝ እሷን እንዴት መግደል እንዳለብኝ እያሰበች ስለነበረ ከዚህ በኋላ ተመልሰሽ ጓደኛ ትሆኛለሽ እማዬ ብላ ስትጠይቃት ጭራሽ ጓደኛ እኔ እንዴት መግደል እንዳለብኝ እያሰብኩኝ ጭራሽ ብላ ተናዳ ደግሞ ትወጣለች ማለት ነው። ወይዘሮ ሜላት ከባለፈው ይልቅ አሁን ኃይለኛ ሆናለች። ይህ ኃይለኝነት በዚህ ከቀጠለ ለወይዘሮ ባዩሽ ስጋት ነው የምትሆንባት ሜላት ማለት ነው። እንግዲህ ወይዘሮ ሜሮንን ብትሆንም አሳልፋ ለመስጠት እየታገለች ነበረ። ነገር ግን ደግሞ ባዩሽ በሌላ በኩል ደግሞ እርግብን የሚያፈላልግ ጋርድ ቀጥራ እያፈላለጋቻት ይገኛል ማለት ነው። እርግብ ትገኛለች አትገኝም የሚለው ሌላ ጣጣ ነው እንግዲህ የምናይ ይሆናል በቀጣይ ክፍል ማለት ነው። ሀና በፍቅር ብትወዛገብም አሲርን እንደ ወንድሟ እንዲሁም ደግሞ የክላሷን ተማሪ እንግዲህ ትወዳለች። እሱ ግን ራቂ እኔ ጋር አልጠቅምሽም ብሏት ነበር። አሁን ላይ ደግሞ እዝራ በፍቅር እየወደቀ ይገኛል። ለሀና እውነቱን ሊነግራት ሀናም ደግሞ ያልከኝ ሁሉ እያረኩ ነው፣ አታወዛግበኝ መንገድ ላይ እየቆሙ ስትለው ከክላስ መልስ እጠብቅሻለሁ ብሏታል ማለት ነው። ፍቅሩን ይገልጽላታል ወይስ ሀና ደግሞ አስቀድማ ወደ አሲር ትሄዳለች? ይህ ሌላ ታሪክ ይሆናል ማለት ነው። ሀና ግን የሚያምርባት እውነት ለመናገር ከአሲር ጋር ከምታውቀው ቢሆን ነው ደስ የሚለው። ምክንያቱም ሰላም እየገፋፋቻት ያለችው ስለ ሀብትነቱ ስለ ቁንጅናው እና የተማረ ስለመሆኑ ነው። አሲር ገንዘብ የለውም፣ አሲር እውቀት የለውም፣ አሲር ደሃ ነው ብላ እንግዲህ ሞልታታለች ማለት ነው። ግን ከሀብት ወይስ ከፍቅር የቱ ይበልጣል የሚለው ደግሞ ይህ የራሳችን የፍላጎታችን ምርጫ ይወስነዋል ማለት ነው። ሀናም ለዛም ይመስለኛል ሰላም ያለቻት ነገር ትክክል መስሎ ስለታያተኝ አሲርን እንደ ወንድም እንዲሁም ደግሞ እዝራን እንደ ፍቅረኛ አድርጋ ለመቀበል ወስና ነበር። ነገር ግን እዝራ የፍቅር ጥያቄ እስካሁን አላቀረብላትም። በቀጣይ ክፍል እንግዲህ የሚያቀርብላት ይሆናል። ወይ ደግሞ ስለ አለሽ አመለካከት ስለ እኔ ስለሚሰማሽ ነገር ብርቅሽ
ወይስ ብቀርብሽ ይሻልሻል ብሎ ጥያቄም ጠይቋት ነበረ። ነገር ግን ይህ ለእኔ የምመልስልህ ትርጉም ነገር የለውም፣ ቀረብከኝም ራከኝም ለእኔ ትርጉም የለውም። ነገር ግን አንተ ለምን ይሄ ጥያቄ አስፈለገ ብላ ሀና ትጠይቀዋለች። ለማንኛውም ስለ እኔ ስለ ሰሞኑ ስላወዛገብኩሽ መስማትና ማወቅ ከፈለግሽ በክላስ መልስ እጠብቅሻለሁ ብሎ ይሄዳል። እና ሀና ቆይ ምን አድርጌው ነው የሚያወዘጋግበኝ እያለች እንግዲህ ወደ ክላስ ትሄዳለች ማለት ነው። አሲርም እንግዲህ ይቅርታ ጠይቃት ተብሎ ስለነበረ ሀናን ይቅርታ ለመጠየቅ ስልክ አውጥቶ ይደውልላታል። ሀናንም አንስታ ሰሞኑን እኮ ስልክ ስደውልል እያነሳልኝ አይደለም ብላ አባዬ ምን ሆነ ብላ የመጀመሪያ ጥያቄዋ ነበረ። ቆይ ፋየው ምን ይሆናልኝ እኔ የፈለኩሽ ስለ ራሴ ነው ብሎ አሲርም ደግሞ ያናግራታል ማለት ነው። ከክላስ ነሽ መሰለኝ አይደለ? ለማንኛውም ስትወጭ በር ላይ እጠብቃለሁ፣ እያወራን አብረን እንሄዳለን ወደ ቤት ይላል። እሺ ብላ በመርበትበት እንግዲህ ለአሲር ስልኩን ትዘጋለች ማለት ነው። ሀና ከአሲር ጋር ትሄዳለች ወይስ ደግሞ ከእዝራ ጋራ? ምክንያቱም ከክላስ መልስ እዝራም ቀጥሯት ስለነበረ ማለት ነው። እዝራ ይወዳታልኝ፣ ነገር ግን ፍራቻ አለበት። እህት የለውም፣ ወንድም የለውም፣ ብቸኛ ልጅ ስለሆነ ፍርሃቱ ደግሞ ሰው ለምዶ መለያየቱን ስለሚፈራ ይመስለኛል። እንግዲህ ሰላምዬም ሀናን የምትወዳት ከሆነ ማፍቀርህን ንገራተኝና ስሜቷን እሷ ትናገር፣ አንተ በእሷ ስሜት አትወስን ስትለው እሺ ብትለኝ ወይስ እምቢ ብትለኝ ያልኩ አስባለሁ። ምናልባት እምቢ ካለች ምን ሊሆን ነው? ቆይ ስለ እሷ የምታውቂ ነገር አለ ብሎም ጠይቋት ነበረ። በዚህ ሰዓት እንግዲህ ከረፈፍ ሞኝ አትሆን፣ ስለ እሷ የማውቀው ነገር የለም፣ ነገር ግን እድልን ሞክር ነቃ በል እንጂ ብላ ጎሸም አድርገው ነበረ የሄደችው ማለት ነው። ዛሬ እንግዲህ እዝራ ይህንን ሊጠቀምባት ይመስለኛል። እንግዲህ ወንድነቱን ቆፍጠን ብሎ ሊያናግራት ቢሆን ደስ ይላል ማለት ነው። የሀና ምላሽ ደግሞ ምን ይመስላል የሚለውን በቀጣይ ክፍል እናያለን። የምወዳችሁ የማከብራችሁ ውድ ሀገሬ ልጆች ብያላችሁ በሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ ሁኑ። ነባሮች እንደተለመደው ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጣችሁልኝ አበረታቱኝ። ላይክ ሸር እያረጋችሁ አመሰግናለሁኝ። እወዳችኋለሁ።